በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የገብርኄር ሚዲያ ቤተሰቦች በያላችሁበት ቦታ የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህ ገብርኄር ሚዲያ ነው። ዛሬ እንግዲህ የዚህ ሚዲያ ባለቤት እህታችን ማዕዚ አብረን እንገኛለን እና ከዚህ ሚዲያ ትንሽ ጠፍታለች ይመስለኛል። ለምን እንደጠፋች አብረን የምንጠይቃት ይሆናል። እንዲሁም በሰማዕቷ በቅድስት አርሴማ የተደረገላት ብዙ ገቢረ ተአምር አለ። እሱን ምስክርነት የምትሰጠን ይሆናል። እስከ ፕሮግራሙ ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ወደ እህታችን ልውሰዳችሁ። ማዝዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት አለሽ ሩክቲ? አለሁልሽ። ክብሩ ይስፋ። ከራስሽ ሚዲያ ጠፍተሻል ሰሞኑ፣ ምን ነው? አዎ ጠፍቻለሁ። ግን መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ህዝበ ክርስቲያን በሙሉ በያላችሁበት እግዚአብሔር ሰላምና ጸጋ ይብዛላችሁ። አው ከሚዲያ ጠፍቻለሁ። የጠፋሁበት ምክንያት ደግሞ በተለያየ ገዳማት እየሄድኩኝ ነበር። ያው ታውቂያለሽ ብዙ ችግሮች ነበሩና ከዛ በአንዳንድ ገዳም እየሄድኩኝ ነበር። ለዛ ነው የጠፋሁት። መልካም ማዝዬ፣ እንግዲህ በጣም ብዙ ልናወራቸው የምንችላቸው ነገሮች አሉ። ግን ያው ሀሳባችንን ሰብሰብ አድርገን ሰማዕቷ ቅድስት አርሴማ በጣም ትልቅ ነገር አድርጋልሻለች እና እሱን ምስክርነት መስጠት ስላለብሽ ዛሬ ተገናኝተናል። ወደዛ እንሂድ። ታሪኩ ከየቱ ጋር ነው የሚጀምረው እና ደግሞ ፍጻሜው የቱ ጋር ነው? እሺ፣ ያው ብዙ ነገር እግዚአብሔር የተመሰገነ ይሁን። ቅዱሳን ሰማዕታትን ጻድቃንን እግዚአብሔር እንድንባቸው ዘንድ ሰጥቶናል እና በእነሱ ምልጃ ጸሎት እንድናለን እና በእነሱ ምልጃ ጸሎትም ነገሮቻችን ሁሉ ይከናወናሉ እና እኔ ለቅድስት አርሴማ ተንበርክኬ በዓለም ዙሪያ ስምሽን መሰክርልሻለሁ ነው ያልኩት። ያደረገችልኝ ታምርና ተንበርክኬ እነግርሻለሁኝ። ግን አጠራሯ ራሷ ነች የጠራችኝ፣ በሰው አስጠራችኝ። ስራ ቦታ አንድ ልጅ ከዚህ በፊትም ኢንተርቪው አድርጌ ነበር እና በስቡሀ ሚዲያ የጠራችኝም ያው ችግርሽን እግዚአብሔር አይደለም የሚያውቀው፣ እግዚአብሔር ስለሚያውቅ አብረን የምንሰራ ልጅ ዮርዳኖስ ግርማ ትባላለች። በዚህ አጋጣሚ ዮርዳኖስ በጣም አመሰግንሻለሁ። ምክንያቱም አንዳንድ ሰው ላይነግርሽ ይችላል። ምክንያቱም ያንቺን እንትን ማለት የማይፈልግ ብዙ ሰው አለ። የመዳንሽን ወይ የሴጣን ስራ ነው የውሸት ነው ብሎ ሊተው ይችላል እና ዮርዲ በዚህ አጋጣሚ አመሰግናለሁ። መታ ነገረችኝ። በብዙ ግፊት ነው አልሄድም ብዬ አሁን ተስፋ ተቆርጬ የለ አልሄድም ብዬ በብዙ ግፊት ነው ካልሄድሽ ብላ ሄድኩትኝና አጠራሯ በቃ ማዕዛን ጥሪልኝ ነው ያለችኝ። ሱባኤ ገብቼ አለችኝ። እዚህ አካኮ አርሴማ ያው እኔም አንቺም ስለምንሄድ እናውቃለን። ከዛ ነው ጥሪዋ እግዚአብሔር ሲፈቅድና በዛ ጠራችኝ። ያው ብዙዎች አይተውታል። በሚዲያ ምስክርነት ሰጥቻለሁ። ከዛ በኋላም ወደ ሌላ ቦታ ብዙ ቦታ እየመራችኝ ሄጃለሁና በአሁኑ ግን ለየት ይላል እና ስምሽን የእውነት ሰማዕቷ አንቺ የኔ ህይወት ካስተካከልሽ በስጋም በነፍስ ምትንካሽኝ ባለም ተንበርክኬ ቆሚ ወይም ቁጭ ብዬ እንደሰው አይደለም፣ ግን በጉልበቴ ተንበርክኬ እሱም ያንስብሻል እናቴ፣ ግን ምስክርሽነትሽን እናገራለሁ ብያታለሁና ያው ተንበርክኬ ያለውን ነገር ከብዙ በጥቂቱ አብረን እንጫወታለን። ብሩክትዬ ሁላችንንም እንዳንቺ ለምስክርነት ታብቃን። አሜን አሜን። ያው እንግዲህ እንደምታውቁት እግዚአብሔር ስራው ድንቅ ነው። በቅዱሳን ላይ አድሮ ብዙ ነገር ያደርጋል፣ ብዙ ነገር ይሰራል እና ለእኔ ያደረገችው ብዙ ነገር ነው። ከዚህ በፊት ብዙ ቦታዎች ሄጃለሁኝ፣ ግን አሁን ከዚህ ቆይቷል ስሪንቃ አርሴማ ከሄድኩኝ እና በአሁኑ ሳንቲም ምናምን አልነበረኝም እና ሰማዕቷ ስሪንቃ አርሴማ መምጣት እፈልጋለሁኝ፣ ግን ፈቃድሽ ከሆነ ሳንቲም የለኝም፣ በቃ ብቻ ግን አንቺ የምመጣበትን አዘጋጂ ብዬ አልኩኝ። እንደዛ ስላት ወንድሜ ሳንቲም ላከልኝ። ገረመኝ። ሳምንት አልሞላም እንደዚህ ስል በእውነት ነው የምነግራችሁ እና ሳምንት ባልሞላ ጊዜ ውስጥ እንደዚህ ብዬ ጠይቂያት ወንድሜ ሳንቲም ላክልሽ ልኬልሻለሁ ሲለኝ ገረመኝ እና ብድግ ብዬ ተነስቼ ሄድኩኝ ወደ ስሪንቃ ወሎ ማለት ነው። እዛ ደሴ ሄድኩኝ። ከዚህ ከአዲስ አበባ ደሴ፣ ከደሴ ወልዲያ ወደ ስሪንቃ ጋር ያው የሄደ ያውቀዋል። እዛ ሄድኩኝ። እዛ ከሄድኩኝ በኋላ ቀጥታ አንድ ቀን አድሬ ወደ ዋሻ ነው የገባሁት። መንገዱ ያው ብዙ ጦርነትም አለ፣ ያው በብዙ ፈተና ውስጥ ነው ያለፍኩትኝ። ግን እግዚአብሔር ስራው ድንቅ ስለሆነ በእሳትም ውስጥ ያሳልፋልና በዛ በመከራ ውስጥ ነው ያለፍኩትኝ። እግዚአብሔር ስራው ድንቅ ነው። እየሸፈነችን አንዱን ከአንዱ ስናገኝ እያሳለፍን እዛ ደረስኩ። እዛ ከደረስኩኝ በኋላ አንድ ቀን አደርን። ካደርን በኋላ ዋሻ መግባት ስላለብን ዋሻ ገባሁኝ።
ያው ብዙዎች የሄዱ ያውቁታል። የሲሪንቃ አርሴማ ዋሻ በጣም ከባድ ነው። በጣም ትልቅ መልስ የሚገኝበት ነው እና በዚህ አጋጣሚ የተጨነቃችሁ ብዙ ችግር ያለባችሁ መፍትሄ የምትፈልጉ ሄዳችሁ ጠይቋት። አታፍሩም፣ አታሳፍራችሁም። ጊዜው ቢቆይም በሰዓቱ ሁሉ ነገር ይሆናል እና እኔ እዛ በማግስቱ ገባን። ስንገባ 4 ሰዎች ሆነን የገባ ነው። ውስጥ 2 ሰው ምናምን ነበር። አንድ ላይ 6 ሰው ሆነን ዋሻ ውስጥ ወደ 20 ምናምን ሰው ይይዛል ዋሻው። ከ20 በላይ ይይዛል ዋሻው፣ ብዙ ነው እና በማግስቱ በሁለተኛው ቀን ያው በ7 ቀን ነው ዋሻ ውስጥ ግዴታ በሆነ ፈተና ካልሆነ በስተቀር 7 ቀን ነው የምንቆየው። ከገባን አንወጣም። በአጠቃላይ ደጇ ላይ ሲሪንቃ አርሴማ ከ7 ቀን ውጭ መቀመጥ አይቻልም። በ8ኛው ቀን ለቆ መውጣት ነው ግቢዋን፣ እሷ ፈቅዳ ራሷ ካላስቀመጠችን በስተቀር እና እዛ ከገባኝ በኋላ በሁለተኛው 3 ቀን ከሆነም በኋላ ሁሉም ሰዎች ወጡ። ከዛ ብቻዬን ቀረሁ። በጣም ነው የፈራሁት። የእውነት ነው የምነግራችሁ። እግዚአብሔር ስራው ድንቅ ነው የምላችሁ ለዚህ ነው። በጣም እዛ ዋሻ ውስጥ የሄደ ያውቀዋል። እዛ ዋሻ ውስጥ ብቻዬን ቀረሁ። ከዛ በስመ አብ አልኩኝ። 11 ሰዓት ምናምን ሲሆን ለእራት ልንወጣ 11 ተኩል ምናምን ነው የሚወጣውና ስንል ማንም ሰው የለም። አየሁኝ፣ ዞር ዞር አልኩኝና ማለት እንዲህ በዓይኔ ዋሻውን ዙሪያውን አልዘልኩም፣ ግን አይታየት ሳልክ ማንም ሰው የለም። ከዛ በጣም ፈራሁ። እንዴ በስመ አብ እንዴት ሊሆን ነው ምናምን ብዬ ሽንት ቤት ምናምን ሄድኩኝና ተመለስኩኝ። ተመልሼ ቁጭ ብዬ ሀሳብ ያዘኝ። እንዴት ነው ማድረው እዚህ ዋሻ ውስጥ ብቻዬን? በጣም ገረመኝ። ወደ 11 ሰዓት ተኩል ምናምን ይሆናልና ከ11 ተኩል እስከ 12 ሰዓት ባለው ሰዓት 3 እርግቦች መጡ። ከየት እንደመጡ በቃ ልክ በዋሻው ትክክል መጡና 3ቱም እርግቦች እኔ ያለሁበት እንጨት ላይ ቆሙና ዝም ብለው አዩ። ከዛ በፊት ፈርቼ ነበረ። ዝም ብዬ እርግቦችን አየኋቸው። ከዛ እያየኋቸው እንዴት 3 እርግቦች አሁን በዚህ በምሽት፣ የእውነት ነው የምነግራችሁ እግዚአብሔር በሚያውቅ በዚህ በምሽት እንዴት እርግቦቹ መጡ አልኩኝና ዝም ብዬ አየኋቸው። 3ቱም በአንድ አይነት ተመለከቱኝ። በቃ ዝም ብለው አዩኝና ብዙ አልቆዩም፣ ሄዱ። ከሄዱ በኋላ ያ ፍርሃቴ ሁሉ ጠፋ። ምንም ነገር በቃ ፍርሃት የሚባል ነገር የለም፣ ጠፋ። እዛ ሲጠፋልኝ በቃ እግዚአብሔር ይመስገን አልኩኝና ጸሎቴን አድርጌ የምመገበው ምግብ ተመግቤ ተኛሁኝ። ጸሎቴን አድርጌ ሰው ስለሆንኩኝ ግን እንዴት ነው ግን የቆየሁት? እንዴት አልፈራውም እያልኩኝ ራሴን ጠይቅ ነበረ። ከዛ ለብቻዬ አመናችሁም አላመናችሁም እግዚአብሔር በሚያውቀው ለብቻዬ 5 ቀን እዛ ዋሻ ውስጥ ቆየሁ። 5 ቀን በወንዶች በኩል እንኳን አንድ ሰው የለም፣ እኔ ብቻ ነኝ ያለሁት። አንድ ካህን ብቻ ያለው ለሽንት ስወጣ ጠዋት ይገቡና ማታ ላይ ጸሎት አድርገው ምናምን ተመልሰው ይወጣሉ። እና እኔ ሰው ያለ ነው የሚመስለኝ። ካህን ናቸው፣ ከርቀት ነው የሚታየው፣ ሄደ ሰው ያውቀዋል። በዛ ላይ ገደል ነው ታውቃላችሁ። ከዛ በጣም ግርም ብሎኝ በስመ አብ አልኩኝ። ብቻዬን እንዴት ነው ሆነው እያልኩ በጣም እየተገረምኩኝ ነበረ። 5 ቀን እዛ ዋሻ ውስጥ መቆየት ማለት አስቡት እንግዲህ። ከዛ እዛ ቆይቼ በህልሜ ይመስለኛል ግን ጩኸት ነው የምሰማው። እንትን ትለኝ ነበረ፣ በሰው ተመስላ ታናግረኝ ነበረ። ከዛ እንዲያርጌ ምናምን ብዙ ነገሮችን ትነግረኝ ነበርና ግራ ገብቶኝ ማን ነው የሚያናግረኝ እያልኩኝ ብንን እላለሁ። አንድ ቀን ከሌሊቱ 6 ሰዓት ብንን አልኩኝ፣ ጩኸት ሁሉ ሰምቼ። ያ ምንድነው እየጮኸች የምታናግረኝ በቁጣ መልክ ምናምን ስታናግረኝ ብንን ስል 6 ሰዓት ነው ምንም የለም፣ ምንም ድምፅም አልሰማሁም። እዛ ዝም ብዬ ተመልሼ ጸሎቴ ምናምን አድርጌ ተመልሼ ተኛሁኝ። ብዙ መልስ ያገኘሁበት የምጠይቃቸውን ጥያቄዎች ጽፌ አስቀምጬ ነበረ። ሲኦል ምን አይነት እንደሆነ ያሳየችኝ፣ የሞተች እናቴን እሷ አድናልኛለች ብያቸዋለሁ። ከዚህ በፊት ከሲኦል እንዳወጣች አሳይታኛለች። እናቴ ቆማ ስታስተምር አሳየችኝ። ከዛ ወደየት እንደምትገባ ሁሉ አሳየችኝ። ብዙ መልሶችን ከምላችሁ በላይ እና ማለት እዚህ ሚዲያ ላይ መናገር ማልፈልጋቸው ብዙ ነገሮችን የራስ የግል ነገር አለ አይደለ? እሱን ነገሮች ብዙ ነገሮችን አወቅኩኝ። ለጥያቄ መልስ አገኘው። ከዛ ልክ ለጥያቄ መልስ ሳገኝ እሸኝሻለሁ ጠብቂኝ አለችኝ። በህልሜ ነው የምትለኝ፣ በሰው ተመስላ
እሸኝሻለሁ ጠብቂኝ ስትለኝ እሺ አልኩኝ። ከዛ ምን ማድረግ እንዳለብኝ ጸበል የት መጠመቅ እንዳለብኝ ምናምን ነግራኛለች። ስለነገረችኝ እኔ በቃ ነግራኝ ልውጣ አልኩኝ፣ ከዚህ ዋሻ ልውጣ አልኩኝና 8 ቀን ሳይሞላኝ ሐሙስ ማታ አርብ ማታ ለቅዳሜ ቅዳሜ ልወጣ እሁድ ነው 8 ቀን የሚሞላኝ መውጣት ያለብኝ እሁድ ነው። ቅዳሜ ልወጣ ማታ አርብ ማታ ልብሴን አዘጋጀሁ። ልብሴን ካዘጋጀሁ በኋላ ማታ ወዳውን አዘጋጅቼ ምናምን ከጨረስኩኝ በኋላ ትኩሳት ለቀቀብኝ። ከዛ ብርድ አለኝ። ወይ ታይፎይድ ይዞኝ ነው ወባዬ ምንድን ነው ተነስቶ ነው ግራ ገባኝ። ከዛ በቃ ልብስ ብደርብ ምን ብል ተንቀጠቀጥኩኝ። በቃ ከምላችሁ በላይ ትኩሳት በቃ የምለብሰው ሁሉ እስከማጣ ድረስ በቃ ብርድ ይለኛል፣ ግን ሰውነቴ ላልብስ ትኩሳት በቃ ሰውነቴ አንጠረጠረኝ ልክ ወባ እንደያዘው ሰው። ከዛ ወይኔ ጉዴ ምን ሆኜ ነው ምን አድርጌሽ ነው ሰማዕቷ ምናምን ስል በአይምሮዬ ትዝ አለኝ ምኑ ለካ እሸኝሻለሁ ጠብቂኝ ብላኛለች። አልጠበቅኳትም። ከዛ እኔ በራሴ ፈቃድ ልወጣ ነበረ። ትዝ ሲለኝ ያ ነው ኧረ ሰማዕቷ ይቅር በይኝ አንቺ ባልሽኝ ሰዓት እወጣለሁ አልኩኝ። ያ ትኩሳት የሚያመኝ ነገር ሁሉ ጠፋ። ከጠፋ በኋላ ለካ የኔ ጥፋት ነው ብዬ ቅዳሜንም ውዬ እሁድ በ8ኛው ቀን በሰላም ከዛ ዋሻ ውስጥ ብቻዬን ወጣሁ። ስወጣ እታች ያሉት አገልጋዮች በጣም ነው የገረማቸው። ብቻሽን እኛ ጨንቆን ነበረ ውጭ አንልሽ ነገር ምን እንላለን፣ ግን ግራ ገባን። እንዴት 5 ቀን ብቻሽን እዛ ዋሻ ውስጥ እንዴት ቆምሽ? ደነቃቸው በጣም እና እግዚአብሔር ስራው ድንቅ ነው፣ ሁሉን ነገር ያደርጋል። እንዳልፈራ ብዙ ነገሮችን አደረገ። ይህን የምላችሁ በአጭሩ ነው እየነገርኳችሁ ያለሁት። ሌላውም በጣም ብዙ ተአምራት የተደረገልኝ ነገር አለ። ከዛ ዋሻ ወጣሁ። ከዛ ከወጣሁኝ በኋላ ተመልሼ ደሴ መጣሁ። ደሴ መጥቼ ጓደኛ አለችኝ እዛ አረፍኩኝና ተመልሼ ወደ ግሸን ማርያም ሄድኩኝ። መስከረም ላይ ስለሆነ የሄድኩት የነበረው ግሸን ማርያም ሄጄ ልክ መስከረም 16 ቀን ሲሆን ራሷ የጀመረችልኝ ህይወቴን ለማስተካከል የጀመረችው ፕሮሰስ ነበርና እዛ ሆኜ ፕሮሰስ መጥቷል የሚል ነገር መጣ። እሺ አልኩኝ። ተነስቼ እንደገና ሰማዕቷን ሳልጠይቅ አልመጣም ብዬ እዛ ግሸን ማርያምን ዋልኩኝና ከዛ ወጥቼ እንደገና ተመልሼ ስሪንቃ አርሰማ ሄድኩኝ። እዛ ሄጄ 3 ቀን ያንቺ ፍቃድ ነው ወይ? ፍቃድሽ ካልሆነ አሰናኪው፣ ፍቃድሽ ከሆነ ግን እኔ ምንም ነገር የለኝም፣ ከፊቴ ቀድመሽ ነገሮችን አስተካኪ። ግን አንቺን የምክድበት ወይ አምላኬን የማጣበት ለስጋ ያድልቼ ነፍሴን የማጣበት እንዳይሆን፣ ምክንያቱም አምላኬ ወይ እንዳልክደው አምላኬን እንዳልክድ አንቺ ጠብቂኝ። ነገሮች ቢስተካከሉ ለነፍሴም ለስጋዬም ዋጋ የማገኝበት አድርግልኝ አልኩኝ። ከዛ ተመለስኩኝ። እዚህ ፕሮሰስ የነበረኝ ጨራረስኩ። ያንን ነገር ሁሉን ነገር አስተካከለችልኝ። ካስተካከለችልኝ በኋላ እዛው ዋሻ ሆኜ ብያት ነበረ፣ አንቺ ነገሮችን ካስተካከልሽ ተንበርክኬ እንደ ሰው ቆሜ ወይ ቁጭ ብዬ አይደለም፣ ግን ለአንቺ ተንበርክኬም ያንስብሻል፣ እመሰክርልሻለሁ ብያት ነበረ። እንግዲህ እግዚአብሔር የተመሰገነ ይሁን። የወደፊቱን አምላኬ እግዚአብሔር ነው የሚያውቀው፣ እሷ ነች የምታውቀው። ለአሁኑ ግን ያሉት ነገሮች በጣም ጥሩዎች ናቸው። እግዚአብሔር የተመሰገነ ይሁን። እስከዛሬ በጸሎትም በገንዘብም በምክርም ስታግዙኝ ለነበራችሁ ሁሉ ከልብ አመሰግናለሁ። በውጭም በሀገር ውስጥም ያላችሁት ከልብ አመሰግናለሁ ወገኖቼ። ማለት ከቤተሰብ አልፎ ባዳው ሁሉ እንደ ቤተሰብ ሆኖ ብዙ ተአምራትን ብዙ ነገሮችን እንዳይ ብዙ ምክር እየመከራችሁኝ በገንዘብም በምክርም ላገዛችሁኝ ሁሉ ከልብ አመሰግናለሁ። ጸጋ እግዚአብሔር አይለያችሁ እላለሁ። አመሰግናለሁ። በያላችሁበት ሰላም ይግጠመን። አሜን። ብርክት ይመስላል። እግዚአብሔር የተመሰገነ ይሁን። ማዝዬ ሰማዕቷ ስራ ተወርቶ አያልቅም። ላመነባት በምልጃ በቃል ኪዳኗ ለታመነ በጣም ብዙ ነገር የምታደርግ ደግ እናት ነች እና ለአንቺ የደረሰች ለእኛም ትድረስ። እኔም እዛ ቦታ ለመሄድ በጣም ጓጓለሁና አንቺን በጸሎትሽ አስቢኝ። እንግዲህ ውድ የገብርኄር ሚዲያ ቤተሰቦቻችን እጅግ በጣም የሚደንቅ ምስክርነት ነው የሰማነው እና ሁላችንም ቋጠሮ አለብን ውስጣችን። ሁላችንም ጥያቄ፣ ቅሬታ፣ በሽታ በጣም ብዙ ነገር አለብን ታውቁታላችሁ በየቤታችሁ እና ስሪንቃ ቅድስት አርሴማ ከደጇ እንድንሄድ ፍቃዷ ይሁን። ጊዜያችሁን ስለሰጣችሁን በጣም ነው የምናመሰግነው። ሰላም ሁኑ።